ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ኖርዝ ኮሪያ ስኪም ኦቨርሲስ ናቫል ዲስትሮየር ክሩይዝ ሚሳይል ቴስትስ፣ እንዲሁም በደቡብ ኮሪያ የእስራኤሉ አምባሳደር we will do our utmost to avoid Iran becoming North Korea ማለታቸውን፣ የሰሜን ኮሪያና የሩሲያ የኒውክሌር ጦር መሳሪያዎች ደግሞ አሜሪካ የመጀመሪያም የመጨረሻም ስጋቶች ናቸው ስትል በጦር ሚኒስቴሯ ፔንታጎን በኩል መግለጧን፣ እንዲሁም ከተለያዩ የምድሪቱ ክፍሎችና የመካከለኛው ምስራቅ ቀጠና ወቅታዊ ጦርነት አንጻር ያገኘኋቸውን መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በአንበጣ ዘመን ቢራቢሮ ያስፈራ አልሏል ኢትዮጵያውያኑ አበው። አሜሪካ በጦር ኃይሏና በጦር መሳሪያ ወዲያም በወታደራዊ ስልቷ ተፎካካሪና ተወዳዳሪ አቻም አምሳያም እንደሌላት ከምትገልጥባቸው ግብሮቿ መካከል የጦር ኃይሏን በ86 ሀገራት በዓለም ላይ ባሉ 86 ሀገራት ከ850 በላይ ማዘዦች ማስደፈጧ ነው ይሏታል። በምድሪቱ ካሉ ሌላ ሀያላን ሀገራት ያንን ያደረገ ቀርቶ ያሰበ አንድም ሌላ ሀገር የለምም ነው የሚባለው። ከዚህ ቀደም በነበረው ስሌት አሜሪካ በአንድና ተመሳሳይ ጊዜ በዓለም ላይ 4 ግንባሮች 4 ግዙፍ ጦርነቶችን መዋጋት ትችላለች ሲባል እንደነበር አይዘነጋም። አሜሪካ ዛሬም ቢሆን ኃይሏ መግዘፉንና የማትበገር መሆኗን ትገልጣለች። ያውም በሉዓላዊቷ ሀገር ቬኔዙዌላ መሰስ ብላ ገብታ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው አግታ መውሰዷና አሁን ደግሞ በኢራን ላይ የበረታ ጦርነት ከእስራኤል ጋር አብራ ማወጇ ይኸው 6 ቀናት ተቆጥረውበታል። ዛሬ በወጣ መረጃ ደግሞ አሜሪካ ለሕልውና የስጋት ናቸው ስትል ሩሲያና ሰሜን ኮሪያን ወንጅላቸዋለች። የሁለቱ ሀገራት የኒውክሌር ጦር መሳሪያ ስጋቴ ነው፣ ሳያሸበላ ዝንጀሮ ሲስል ያመሻል፣ የውሻን ጥርስ ባጥንት ይፈሩታል። የሰሜን ኮሪያ ጉዳይ ሲነሳ የኒውክሌር ጦር መሳሪያ ባለቤት የመሆኗና የስጋትነቷ ነገር ብዙዎችን እያነጋገረና እያስተዛዘበም ነው የሚባለው። አሜሪካ በተለይም በሪፐብሊካን ፓርቲው ፕሬዚደንቷ ዶናልድ ትራምፕ አንደበት ብዙ ጊዜ የሰሜን ኮሪያን የኒውክሌር ጦር መሳሪያ አስፈታለሁ፣ አሜሪካ በዚያም ብቻ አታበቃም፣ ፕሬዚደንቷ ይላሉ የቻይናና የሩሲያንም የኒውክሌር ጦር መሳሪያ አስፈታለሁ ትጥቃቸውን የሚል አቋም አላቸው። ከማን ጋር አብረው ሲባሉ ደግሞ የመንግስታቱ ድርጅትን ስም አልጠሩም። ከጃፓንና ከደቡብ ኮሪያ ጋር ሲሉ ናዳ መጣልህ ቢሉት ተከናንቤያለሁ አለ። እሳት መጣልህ ቢሉት ገለባ ውስጥ ገብቻለሁ አለ። ታዲያ ከሆነ ሶነና አሜሪካ የጃፓንና የደቡብ ኮሪያን ክንድ ተማምና ነው ወይ የሰሜን ኮሪያን የሩሲያና የቻይናን የኒውክሌር ጦር መሳሪያ ትጥቅ የምታስፈታው? ይሉሽን ባልሰማሽ ገበያ ባልወጣ አሽሉትን ያስታውሷል። በደቡብ ኮሪያ ያሉት የእስራኤሉ አምባሳደር ራፋኤል ሃርፓዝ እንዲህ አሉ። We will do our utmost to avoid Iran becoming North Korea. ኖርዝ ኮሪያ ሰሜን ኮሪያ ለሌሎቹም ቢተኛና የከረረ አቋም ላላቸው ሀገራት ተምሳሌት ሆና ተነሳች በእስራኤል ዘንድ። ኢራን ሰሜን ኮሪያን ከመሆኗ በፊት የመጨረሻውን ኃይላችን እንጠቀማለን ወይም ደግሞ የምንችለውን ሁሉ እናደርጋለን አሉ በደቡብ ኮሪያ ያሉት የእስራኤሉ አምባሳደር ራፋኤል ሃርፓዝ። ሰሜን ኮሪያ በዚህ ተምሳሌትነት ለምን ተጠቀሰች በእስራኤል አንደበት ለሚሉ ሁሉ ደግሞ የሰሜን ኮሪያ የጦር መሳሪያዎች ቢባሉ የኒውክሌር ጦር መሳሪያዎቿ የባላስቲክ የክሩይዝና ሱፐርሶኒክ እንዲሁም የሃይፐርሶኒክ ሚሳይሎቿ ዓለምን
ከስጋት ላይ የጣሉ ምጥና ጣሯን ያለ ጊዜዋ እያመጡ ያሳዩ ናቸው ይሏቸዋል። ሰሜን ኮሪያው መሪ ኪም ጆንግ ኡን ከዚህ ቀደም ከአሜሪካው ፕሬዚደንት ዶናልድ ትራምፕ የመጀመሪያ 4 ዓመት የሥልጣን ዘመን በሥልጣናቸው ወቅት ፊት ለፊት ከመገናኘታቸው በፊት ሲዛዛቱና በወረደ ቃላት ሲናፈሩ ምንድን ያሉት? የአሜሪካው ፕሬዚደንት ዶናልድ ትራምፕ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ቆመው የዛሬን አርገውና የመንግስታቱ ድርጅት ጠቅላላ ጉባኤን ታዲያ ምንድን ያሉት? ትራምፕ ሰሜን ኮሪያን ጨርሶ አጠፋታለሁ ይሄንን መሪዋን አሉና ሊትል ሮኬትማን አሏቸው የሰሜን ኮሪያውን መሪ ኪም ጆንግ ኡንን። ታዲያ እሳቸውስ መቼ ዋዛ? እኛ አጭሩ ፈርጣማው ደልዳላ ተክለ ሰውነት ያላቸው ሰው በዚያን ጊዜ 26 ዓመታቸው ነበረ። መነጋገሪያውን ከዚያ ተቀበሉና በዚያው ቆመው ምን አሉ? እኛም አንፈራም ለስለስ ባለ ስሜት። ነገር ግን አሏቸው ትራምፕን አን ኢንሴን ፐርሰን ያሏቸው፣ ማሰብ የተሳነው ወይም ደግሞ በእሳቸው አገላለጥ አንጀታቸውን ያራሱበት ቃላቸው ሆኗል። በዚያን የትራምፕ የሥልጣን ዘመን ዳግም በመሃሉ የዴሞክራት ፓርቲው ፕሬዚደንት ጆ ባይደን ተመርጠው ትራምፕ ሥልጣን ተቀምተው ከዋይት ሃውስ ቤተ መንግሥት ገሸሽ ሲሉ ሰሜን ኮሪያ ከባይደን ጋር ብዙም ሰጣ ገባ ውስጥ አልገባችም። ያሻትን ስታደርግ ከርማለች ማለት ነው በትራምፕ አገላለጥ 4 ዓመታት። ነገር ግን አሁን ሰሜን ኮሪያ ዳግም ትራምፕ ተመርጠው ዋይት ሃውስ ከገቡ ጊዜ ጀምሮ የጎሪጥ ነው የሚተያዩት። ትራምፕ የከፋም ቃል ቢናገሩ፣ ዛቻና ማስጠንቀቂያም ቢሰነዝሩ ከኪም የሚያገኙት ምላሽ አንድና ያው ነው። ውረድ እንውረድ፣ ሞክር የሚል ጉዳይ ሊሆን ነው። ስለዚህ በአደባባይ ከመዋረድ አፍን መሰብሰብ ያሉ ነው የሚመስሉት ትራምፕ። ነገር ግን የሰሜን ኮሪያን የኒውክሌር ጦር መሳሪያ ባለቤትነት ጉዳይ አንቀበልም፣ ሰሜን ኮሪያንም የሆነ ሩሲያና ቻይናን የኒውክሌር ጦር መሳሪያቸውን ትጥቃቸውን እናስፈታለን፣ እነርሱ ደግሞ ይሞክሩ ጌታው፣ የታጠቅነው ቀበቶ ወይም መቀነት አይደለም የእሳት አሲድና መርዝ እንጂ ሲሉ እሾሁን በሾህ ያንን መልሰውላቸዋል። ሁሉም ተዳፍጠው ቁጭ ብለዋል። እባብ ለእባብ ይታይ፣ ካብ ለካብ። የኢራን የኒውክሌር ጦር መሳሪያና የጦር መሳሪያ ጉዳይ ውስጡ ሲፈተሽ ጦርነቱ ውስጥ የገቡት ሀገራት ራሳቸው አሜሪካና እስራኤልም ቢሆኑ ፈራ ተባባይ ልባቸው እየታየባቸው መሆኑን መነዛዝሮ የሚያሰጡት ብዙዎች ናቸው። ኢራን ብላ ብላ ሄዳ ያዘጋጀቻቸው እንደ አኬር አልዘመን የመሳሰሉ ክሩይዝ ሚሳይሎች ወይም ደግሞ በሌላኛው መጠሪያው አፖካሊፕስ ይባላል። አኬር አልዘመን ማለት የዓለም ፍጻሜ፣ የዓለም የመጨረሻው ያንን አይነት የጦር መሳሪያ ክሩይዝ ሚሳይል አዘጋጅታለች። አኬር አልዘመን ገና አልተጠቀመችውም። ከዚያም ውጪ ኢራን በሩሲያ ፈቃድ በሳይቤሪያ ምድር ሄዳ የሞከረችው ከ10,000 ኪሎ ሜትር በላይ የሚምዘገዘገው ከ12 የድምፅ ፍጥነት በላይ እየተምዘገዘግ የሚያፏጨው እሳትና መርዝ አሲድ የሚተፋው ሚሳይሏ እሱም ክሩይዝ ሚሳይል ነው። እሱም አለ፣ እርሱንም አልተጠቀመችም። ጦርነቱ ገና ነው። ይሄ ጫፉ ነው፣ ስሩ ገና መቼ አሉ። ጦርነቱ ገና ነው። ተዋጋወይ ጀግና ተዋጋወይ ቢሉት አስቧል። ገና ነው ያለው። ገና ነው። የኢራን የእስራኤልና የአሜሪካ ጦርነት ገና ነው። ገና የሚሉት ብዙዎች ናቸው። ኢራን መፈታቷ አልያም ሽንፈቷ መስሎ በታያት ጊዜ እነዚያንና የደበቀቻቸውን ሌሎች የጦር መሳሪያዎች እንዳሏት ይነገራል። እነዚያን ሁሉ አውጥታ መጠቀሙ አይቀርም። ከሻሂድ 400 የሰው አልባ የጦር አውሮፕላን እስከ አባቢል የሚባሉት እንደ ዝንብ መሰል የሰው አልባ የጦር አውሮፕላኖች ወይም ድሮንስ፣ እነዚያን ድሮኖቿን የአሜሪካው ፕሬዚደንት ዶናልድ ትራምፕን ለመግደል በማር አሎጎ የመዝናኛ ስፍራው ቁጭ ብሎ የጠዋቷን ፀሐይ ሲሞቅ እየተዝናና በዚያ ከእርሱ ላይ ጥለን እንገላግለዋለን ስትል ኢራን በተደጋጋሚ ማስጠንቀቋና መዛቷን በዚሁ በወቅታዊ ኤንቢሲ ዓለም አቀፍና
በዓለም አቀፉ ትንታኔ ዘገባ ላይ በጥልቀት ዳስሼዋለሁ። ኢራን እነዚያን ሁሉ የጦር መሳሪያዎች አላወጣችም ነው የሚባለው፣ ገና ነው። በአንጻሩ አሜሪካና እስራኤል በከፍተኛ ደረጃ አደገኛ የተባለላቸውን የጦር መሳሪያዎቻቸውን እየተጠቀሙ ነው። ዛሬ አሜሪካ በሚሳይሎቿ ታሪክ እጅግ አደገኛውን አውጥታለች። ያ ሚሳይል ደግሞ የኢራንን የሰው አልባ የጦር አውሮፕላኖች የት ቀረሽ እያለ እያሰሰ ጉርስ የሚያደርግ ነው። በሰከንድ ውስጥ በመቶ የሚቆጠሩ ድሮኖችን እያሰሰ ላስ በከርሱ ለከተተው ሰዓት የሚመግባቸው ናቸው ነው የተባለው። ሰሜን ኮሪያ ዛሬ ያበጠው ይፈንዳ ስትለም ከጦር መርከቦቿ ላይ የክሩይዝ ሚሳይል ሙከራ አድርጋለች ነው የተባለው። ያንን ሙከራ የሀገሪቱ መሪ ኪም ጆንጉን ቆመው አይተዋል። ኪም የሀገራቸውን ቀንደኛና ዋና ጠላት ያሏቸውን አሜሪካና እስራኤል በጋራ በኢራን ላይ ያወጁትን ጦርነት የፈሪ በትር 9 ሲሉ ተችተው ሀገራቸው ሶስተኛዋን የጦር መርከባቸውን ግንባታ እያጠናቀቀች መሆኑንም አስታውቀዋል። ከዚያ ውጪ በእስያ ምድር በእስያ ቀጠና ያለው ነገር እዚያም ቤት እሳት አለ። የእሳቱ ነፍሰ ጡር ድርስ ሆኗል። አሞጥሙጧል ባጩ ሊፈርጥ። ቻይና በታይዋን ደሴት ላይ ደም እንደጠማው ነብር ጉብ ልትል ነው። ከማዥራቷ ልትሰፍርባት ነው የሚል መረጃ እየወጣ ነው። ያ የሚሆን ከሆነ ደግሞ ቻይና ልክ በዚህ ክፍተት ውስጥ በታይዋን ደሴት ላይ ወረራ የምትፈጽም ከሆነ ለአሜሪካ ትልቅ ዱብዳ ነው፣ ትልቅ ችግር ነው። እስንቱ ጋር ትከፈላለች አሜሪካ። ታይዋንን አላስነካም፣ ታይዋን ደሴት በማንኛውም ኃይል አትቀመስም፣ አትነካም። ያ የእሳት ብረት አሎሎን መቆርጠም ነው ስትልና ስታስጠነቀቅ ለነበረችው አሜሪካ ትልቅ ችግር ነው። ቻይና ግን ያንን ስሌት ቀምራለች ነው የሚባለው። ታድርገው አታድርገው ሌላ ጉዳይ ነው። ቻይና እስካሁን በኢራን ጉዳይ ዘላ ጥልቅ የማለቷ ነገር አልታየም፣ አልተሰማም። ለምን ቢሉ ዛሬ ከወጣው መረጃ አንጻር የአሜሪካን ገበና ገላልጣ ለዓለም ለማሳየት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በምድሪቱ ላይ ጸብና ጦርነትን የሚጠምቁና የሚዘሩ ናቸው። ይኸው ተመልከቷቸው። ያንን ለማሳየት በተገቢው ተጠቅማባቸዋለች፣ ሂደቱን ተጠቅማበታለች ነው የተባለው። እንዲሁም አሁን ትራምፕ የቻይናን የህዝብ ግንኙነት ሥራ እያከናወኑላት ነው የሚባለው። በዓለም ላይ ቻይና ነጥራ የምትወጣበትን ከአሜሪካ ይልቅ የምትመረጥበትን። ለነገሩማ እኮ ቀድሞውንም ቢሆን ሩሲያና ቻይና ሸምቀው አዲስ የዓለም መተዳደሪያ ደንብ እየቀረጹና እያሰሉ ነው ሲባል ብዙ ጊዜ ተመልክተናል። ውስጡን ለቄስ ይሉትን መሆኑ ነው። በቀጥታ ወደ መካከለኛው ምስራቅ ቀጠና ወቅታዊ ጉዳይ እንለፍ። በዚህ ወቅት ድፍን ዓለም በነዳጅ ዘይት እጥረትና በጋዝ እጥረት ቁም ስቅሉን ማየት ጀምሯል። ጦርነቱ ከተጀመረ 6 ቀን ነው። በዚህ 6 ቀን ውስጥ በተለይም የአውሮፓ አህጉር የጋዝ እጥረቱ አላላውስህ ብሎታል። 75 ከመቶ ጨምሮበታል። ያው ሲገኝ አይደለም ወይ? ኳታር የተፈጥሮ ነዳጅ ዘይቷን አትልክም። ለምን? ኢራን የሆርሙዝን ወሽመጥ ዝግት ታርጋ ቆልፈዋለች። ማን ወንድ ስትል በሆርሙዝ ወሽመጥ የሚተላለፉ መርከቦች ብቅ ካሉ በከርሱ ድማሚት እንደያዘ ክብሪት አንድ የጭረው ያጋዩታል። በዚያው የፋርስ ባህር ጥልቅ ስፍራ መዝቀጡ ነው። የዓለማችን 20 በመቶ የነዳጅ ግብይትና ዝውውር የሚደረግበት የዚያ የቀጭኑ የሆርሙዝ ወሽመጥ ሰሜኑ ክፍል በኢራን ስር ነው፣ ደቡቡ ክፍል ደግሞ በኦማን። ነገር ግን በዚያች ጠባቧ የ33 ኪሎ ሜትር ስፋት ባላት የሆርሙዝ ወሽመጥ የውሃ መተላለፊያ አንዲትም መርከብ ዝር አትልም። የኢራን አብዮታዊ ዘብ ኃይል ከፍተኛ አዛዦች ይህንን ብለዋል። ይህንን ሲሉ ብዙ አስጠንቅቀዋል። ታዲያ ይህንን ጎዶሎ ቀን ያዩት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ምንድን ያሉት? ለአውሮፓ ገበያ የሚያቀርቡትን የጋዝ ምርትም ጨርሶ ሊያቆሙት ዝተዋል ነው የተባለው። አሁን አውሮፓ ታዲያ ትለብሰው የላት ትከናነበው አማራትን። ከኢራን በሆርሙዝ ወሽመጥ በኩል የሚመጣው ነዳጅ ከቆመ፣ የጋዝ ግብይት ከጠፋ፣ ሩሲያም ካቆመች በቁም ግዳይ አይደለም ወይ በቁም መቅበር። ለሩሲያው ቴሌቪዥን አርታይ ፓቬል ዛሩቢን ማብራሪያ የሰጡት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ይህንን ያሉት now other markets are opening up and perhaps it would be more profitable for us to stop supplying the European market right now. የቀነ ጎዶሎን ሚዳቋም አዘለው። ከእንግዲህ አውሮፓ መንግስታት ወዲህ በዩክሬን ጉዳይ ሳይቸግራቸው ከሩሲያ ጋር ያንን ጸብ ተጫጭረው የቂም ቁርሾ አርግዘዋል። በሩሲያ ትዝብት መረብ ውስጥ ወድቀዋል። በጎዶሎ ቀን የገዛሁት ጋሻ
ሳያስገድለኛ አይቀርም ይላሉ አበው። ታዲያ አሁን ሩሲያ በዚህ ወቅት የጋዝ ምርቷን ቀጥ የምታደርገው ከሆነ ምን ይሆናል ሲሉ ትችታቸውን የሚሰነዝሩት ብዙዎች ናቸው። እሱስ ቢሆን የት ይገኛል ጋዝ? 20% የዓለም ነዳጅ ዘይት የሚዘዋወሩበት የሆርሙዝ ወሽመጥ ተዘግቷል። የነዳጅ ዘይት ዋጋ ሰማይ መርገጡም ይነገራል። ገና ጦርነቱ የሚከፋና የሚገፋም ከሆነ ዋጋው መጨመር ቀርቶ ለሽታም ሊጠፋ ይችላል። ተያይዞ መጥፋት ይሏል። ይሄ ነው አሜሪካ የኢራንን የጦር መርከብ ማስመጧና የኢራኑ የውጭ ጉዳይ ሚኒስትርም ሰይድ አባስ አራግቺም በተንገፈገፈና እልህ ባናረው ስሜታቸው ይህንን አሉት ዛሬ። ማርክ ማይ ወርድስ፣ ልብ በሉ የኔን ቃል ልብ አርጉልኝ አሉ። The United States of America will come to bitterly regret. President it has said. አሜሪካ በምሬት የምታነባበትና የምታለቅስበት ጊዜ ሩቅ አይደለም። የኢራን የጦር መርከብ ትናንት በህንድ ውቅያኖስ የስሪላንካ አዋሳኝ ጠረፍ ላይ ከባህሩ ከርሳ አውርዳታለች። አሜሪካ ከባህር ሰርጓጇ የጦር መርከቧ ላይ የተኮሰችው ቶርፔዶ የኢራኗን የጦር መርከብ አናፍሯት ወደ ጥልቁ ስፍራ ዶሏታል ክስካሿን። ታዲያ በዚያው ውስጥ ያሉ በመርከቧ ውስጥ የነበሩ ከ130 በላይ ሰዎች ሳይሞቱ አልቀረም የሚል መረጃ ወጥቷል። የስሪላንካ የመከላከያ ሚኒስትሩ ምንድን ያሉት? በርካታ አስከሬኖችን አግኝተናል፣ ከውሃው ላይ ሲንሳፈፉ እነዚያን አውጥተናል ነው ያሉት። የአሜሪካዊ መከላከያ ሚኒስትር ፔት ሄግሴት ናቸው በተኩራራና በእልህ ስሜት ይህንን የተናገሩት። የባህር ሰርጓጅ የጦር መርከባችን የኢራኗን የጦር መርከብ በቶርኔዶ አጉና ከምድሩ ከርስ አዝቅጣታለች ነው ያሉት በምሽቱ መግለጫቸው። አሜሪካ በኢራን በገባችበት ጦርነት ኢራንን ክፉኛ መምታቷ ቢነገርም ኢራን በበኩሏ ግን በአጻፋ በትሯ ቀድሞም ስታስጠነቅቅ እንደነበረው በመካከለኛው ምስራቅ ቀጠናና በባህረ ሰላጤው ቀጠና ሀገራት ያሉ የአሜሪካ የጦር ማዘዣ ሰፈሮች ወየላቸው፣ የእሳት ጉርሴ የእሳት ቀለቤ ይሆናሉ ስትል እንደነበር አንዘነጋው። ታዲያ ኩዌት፣ ኳታር፣ ኢራቅ፣ ሳውዲ አረቢያ፣ ዱባይ፣ የተባበሩት አረብ ኤምሬት ለማለት ነው፣ እንዲሁም ባህሬን፣ ኢዝራኤል በኢራን የሰው አልባ የጦር አውሮፕላኖችና በኢራን ሚሳይሎች ክፉኛ መመታታቸው ነው የሚነገረው። ሀገራቱ ምሬታቸው ሰማይ ረግጧል። የእኛ ጦርነት ባልሆነ ጉዳይ ይህንን ዋጋ መክፈል አልነበረብንም ሲሉ፣ ወዲህም ኢራንም ብትሆን የለም ጸቡ ከእናንተ ጋር አይደለም ከአሜሪካና ከኢዝራኤል ጋር ነው፣ የአሜሪካን የጦር ማዘዣ ሰፈሮች ነው የምመታው እናንተን አይደለም ስትል በአገም ጠቀም ይህንን በውጭ ጉዳይ ሚኒስትሯና በፕሬዚደንቷ ማስዑድ ፔዜሽኪያንና በሰይድ አባስ አራግቺ አንደበት ገልጣለች በተደጋጋሚ። ነገር ግን አይጥ በበላ ዳዋ ተመታን የሆኑት እኛ የባህረ ሰላጤውና የመካከለኛው ምስራቅ ቀጠና ሀገራት ሆዳቸው ታሟል፣ የሚያዋዩት ቸግሯቸዋል፣ ማጭዳ ይገባበት በእጅ አይታረም ሆኖባቸዋል። አሜሪካን ውጭልን፣ የጦር ሰፈርሽን ከዚያ ውጭልን አይሏት፣ ስንት ታጥቀው ዝም አይሏት። ሀብታቸውና ንብረታቸው እየወደመ ነው። ሳውዲ አረቢያ ትልቁን የነዳጅ ማቀነባበሪያ ስፍራዋን መዝጋቷ ተነግሯል። እነ ኩዌት፣ ኳታር፣ የተባበሩት አረብ ኤምሬት፣ ዱባይ የአየር ማረፊያዋ ክፉኛ ተጠቅቷል። እንደ አልቡርጅ የመሳሰሉት ሆቴሎቿ ወድመውባታል። ሌሎችም የዚያ ቀጠና ሀገራት ገና አበሳቸውን እያዩ ነው፣ አበሳቸውን እየቆጠሩ ነው። ጦርነቱ ይቆማል ተብሎ አይታሰብም። ጉዳዩ እዚህ ላይ ነው። የኢራን ፋትዋ በበኩሉ ዛሬ የጂሃድ አዋጅ አስነግሮ የትራምፕን ደም ለማፍሰስ ጠንካራ አቋም መያዙን አስታውቋል። ኢራን አያቶላ ኢሽስ ፋትዋ ኦን ጂሃድ ኮልስ ፎር ሼዲንግ ትራምፕስ ብላድ። የዚያን የኢራኑን የፋትዋ አዋጅ ያስነገሩት ደግሞ ታላቁ አያቶላ አብዶላህ ጃቫዲ አሞሊ ናቸው። ግራንድ አያቶላ አብዶላህ ጃቫዲ አሞሊ እኛ ሰው ታላቁ ሲባል የመንፈሳዊ ሕይወታቸው ለማሳየት ነው። የቁርአን ፈላስፋና ተመራማሪ ናቸው። ታላቁ ሰው አሉ በአዋጅ ነጋሪ ድምፃቸው the absence of supreme leader አሊ ካሜኔ is unbearable። ልንታገሰው አንችልም። አያቶላ አሊ ሰይድ ካሜኔን አተን የምንታገስበት ምንም ሐሞት ምንም ቋት የለንም። ትዕግስት ብሎ ነገር የለም። አውራችንን አተናል፣ መሪያችንን ከ37 ዓመት በላይ ኢራንን ያሻገሩ የኢራንን ሕዝብ የመሩ የመከሩ
ብዙ ሥራ የሠሩ ናቸው አያቶላ አሊ ሰይድ ካሚኔይ። ባለፈው ቅዳሜ ግን በአሜሪካና በእስራኤል የጣምራ የአየር ጥቃት ሕይወታቸውን ተቀምተዋል። እሳቸው ብቻም አይደሉም። ሕይወታቸውን ከተቀሙት መካከል በዚያው ቅጽበት የቀድሞው የኢራኑ ፕሬዚደንት አህመዲኔጃድም እዚያው አብረዋቸው ወድቀዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ባለቤታቸው ከትናንት በስቲያ አርፈዋል። በጣም ብዙዎች ሕይወታቸው ተሰውቷል። ከ165 በላይ የኢራን ተማሪዎች ታዳጊዎቹ ሕይወታቸው ተቀምቷል፣ ተቀጥፏል። ከዚያም ውጪ ኢራን በአጠቃላይ ከ1035 ሰዎች በላይ ዜጎቿ ተገድለውባታል። እንዲሁም እስራኤል በአጻፋ ምላሽ በሊባኖስም በፈጸመችው ጥቃት ከ75 በላይ ሰዎች ተገድለዋል። በሊባኖስ እስራኤል በሊባኖስ የሄዝቦላን ኃይሎችና የሄዝቦላን የጦር መሳሪያ ማከማቻና ምሽግ እመታለሁ ስትል በሰነዘረችው ጥቃት ነው ይሄ ሆነው። እስራኤል ዛሬም በሊባኖስ ላይ ጥቃቷ ቀጥሏል። ሄዝቦላም የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይን ደም ለመበቀል ዝቶና ፎክሮ ምሎ ተገዝቷል። በዚያው ቀጥሏል። እስራኤልም ከደርዘን በላይ ዜጎቿን አጥታለች። አሜሪካም ከግማሽ ደርዘን በላይ የሚሆኑ ዜጎቿ ተሰውተውባታል። ባለፈው መጋቢት አንድ የአውሮፓውያኑ 2026ም ታላቋ አያቶላ ናስር ማካራምን በአሜሪካና በእስራኤል ላይ ጂሃድ ማወጃቸው ይታወሳል። ትራምፕ ወድቆ ሳናየው የሚል አዋጅ ነው። አያቶላው ተገድለው ማንም አይኖርም። ኢራናውያኑ ይህንን እያወጁና እያስጠነቀቁ እየዛቱ ነው። ከዚህ ቀደም የኢራን መሪዎች ትራምፕን እንገድለዋለን ሲሉ በአዋጅ ማስነገራቸውን በተደጋጋሚ ተመልክቸዋለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ በበኩላቸው የማያሳስብ ነገር አሳስቧቸዋል የተባለው ያውም አሜሪካና ኢራን በሚስጥር ሊወያዩ ይችላሉ በሚል ስጋት ገብቷቸዋል የሚል መረጃ ወጥቷል። መረጃውን ያወጣው የዴይሊ ሚረር ኦንላይን ዘገባ ነው። ኔታንያሁ ፊርስ ዩናይትድ ስቴትስ ኦፍ አሜሪካ and Iran holding secret talks ሲል ነው ያወጣው። ለምን? ከዚህ ቀደም አሜሪካ ከሐውቲዎች ጋር ድርድር አድርጋ ተስማምታ በቀይ ባህር ለሚመላለሱ መርከቦች ጥቃት እንዳይፈጸምባት ያንን ከሐውቲዎች ቃል ስታስገባ ቃል ስትገባባ እስራኤል አልሰማችም ነበር። ይሁን ሁሉን ቢናገሩት ሆድ ባዶ ይቀራል ስትል እስራኤል ወዲህም ገበናዋ ነውና የትራምፕን ጉድ ሽፍና አድርጋ ክትት አድርጋ ያንን አልፋው ነበር። ዛሬ ደግሞ የለም እኒህ ሰው ትራምፕን ለማለት ነው። እርሳቸውን ያመነጉም የዘገና ይላሉ ኢትዮጵያኑ። ዞር ብለው ከኢራን ሹማምንት ጋር ሊመክሩ ይችሉና የተኩስ አቁም ተደርሷል ሲሉ ሊያውጁ ይችላሉ። ቀድሞም በዚያ የ12ቱ ቀናት የሰኔ ወር ጦርነት እስራኤልም ኢራንም የልባችን ሳይደርስ ነው የተኩስ አቁም ስምምነት ተብሎ የአሜሪካው ፕሬዚደንት ያወጁት በሚል ሲብተከተኩ እንደነበር አንዘነጋውም። ዛሬም ኔታንያሁ ምንድን ያሉት? ድንገቱን ጉድ እንዳይሰሩኝ እኚህ ሰው ትራምፕ ከኢራን ሹማምንት ጋር የተኩስ አቁም አድርገናል ቢሉ ድንገታቸውን እኔ ያሰብኩትን ጉዳይ ሳልፈጽም በኢራን አንጀቴን ሳላርስ ጉድ ሊሰሩኝ ይችላሉ ሲሉ ኔታንያሁ ፍርሃታቸውን በጥልቅ ስሜታቸው ገልጠዋል። ወደ መጨረሻ ያደረግኩት ርዕሰ ጉዳይ ልለፍ። ዩናይትድ ስቴትስ ኦፍ አሜሪካ ቴስትስ ኒውክሌር ካፓብል ዶምስዴይ ሚሳይል ሚኒትማን 3 አስ ኢራን ዋር ሬጅስ። አስፈሪው ቀን መጣ ይላል መጽሐፍ። አሜሪካ የኒውክሌር ተደራሽ የሆነ በኒውክሌር አረርና መርዝ አሲድ እሳት የተለበጠውን የአህጉር አቋራጭ ባለስቲክ ሚሳይል ሙከራ አድርጋለች። ያ ሚሳይሏ ደግሞ ምን ይባላል? የዶምስዴይ ሚሳይል ወይም ደግሞ ሚኒትማን 3። 6ኛ ቀኑን የያዘው የአሜሪካ የኢራንና የእስራኤል ጦርነት የማብቃቱ ቀርቶ ጠለስ የማለቱ ነገር አይታይበትም። እናም ሦስቱም ወገኖች የተጠበቡባቸውን የአጥፊና ጨራሽ ጦር መሳሪያዎች በአየር በየብስና በባህር እያወጡ ማሳየት ይዘዋል። አሜሪካ ትናንትና ሌሊቱን አንድ ጠንቀኛ መሳሪያ አውጥታ ሞክራለች። ያውም የኒውክሌር አረር የተለበጠበትና የታጨቀበትን የሚኒትማን አህጉር አቋራጭ 3 ባላስቲክ ሚሳይል በቅጽል ስሙ ደግሞ ዶምስዴይ የሚኒትማን 3 ይባላል። ይሄ መሳሪያ ከአስከፊነቱና ከዘግናኝነቱ ሁሉ በላይ ባንክሮ ሊነገርለትና ሊደመጥለት የሚገባው የሚኒትማን 3 ሚሳይል አሜሪካ ትናንት የሞከረችው ማለት ነው። በሌላም አነጋገር ዶምስዴይ ማለት የምጽአት ቀን የሚል አቻ ትርጉም ነው ያለው። ቃል በቃል ትርጓሜውም ይኸው ነው፣ ዶምስዴይ። ልብ በሉ፣ ኢራንም አኬር አልዘማን ያለችውን እናስታውሳለን። ቀደም ሲል የተነተንኩትን
እዚህ ጋ ግን የአሜሪካው ዲምስዴይ ስትል ያወጣችውና የሞከረችው ያጎነችው የኒውክለር ተደራሹ ሚሳይሏ ሚኑት መንስሪ ይሄ መሳሪያ በሂሮሺማ ከተማ ላይ ከተጣለው የ1945 ነሐሴ 6 ቀኑ የአሜሪካ አቶሚክ ቦምብ በ20 እጥፍ አደገኛና ኃይለኛ ነው ተብሎለታል። እዚችው ቆም እንበል። ከዚህ ቀደም ሩሲያ በቅርብ ሳምንታት አንድ መሳሪያ አውጥታ ሞክራለች። ኒውክለር ጦር መሳሪያ ያውም ከ15000 ኪሎ ሜትር በላይ ከድምፅ ፍጥነት በ12 እጥፍ እየተምዘገዘገ የሚከንፈውና ማትነንና ማብነን እንጂ ሌላ እሳት የለውም የሚባልለትን የኒውክለር ጦር መሳሪያ ያውም 800 ኪሎ ቶን ክብደት ያለው ይሄ ማለት 8 ሚሊዮን ኪሎግራም ክብደት ነው ያለው። 8 ሚሊዮን ኪሎግራም ክብደት ያለው መሳሪያ ከድምፅ ፍጥነት በ12 እጥፍ እያለ ተምዘግዝጎ የዋሽንግተን ዲሲና የኒውዮርክ ሲቲን ከተሞች በተለይም በማንሃታን ከተማ ላይ የሚወድቅ ከሆነ እዚያ መሬት ላይ ሲያርፍ የሙቀት መጠኑ ከ180 ሚሊዮን ዲግሪ ሴንቲግሬድ በላይ ሙቀት አለው። የፀሐይን የሙቀት መጠን የለካ ማንም የለም። በግምት የሚያስቀመጠው ማንም የለም። እሳት 7 እጥፍም ቢነድ ወይም ደግሞ 1000 ጊዜ እጥፍ ቢነድ ይሄን ያህል የሙቀት መጠኑ ይሄን ያህል ተብሎ አይነገርም። ነገር ግን የሩሲያው የኒውክለር ጦር መሳሪያ የዚያን ያህል ተብሎለታል። 180 ሚሊዮን ዲግሪ ሴንቲግሬድ የሙቀት መጠኑ ብንንትንን ምድር በራሷ ትቀልጣለች። የዓለም መሪዎች በኢራንና በአሜሪካ በእስራኤል መካከል የሚደረገውን ጦርነት ከመናገር ይልቅ ዝምታን የመረጡ ሆነዋል ይሏቸዋል። ምን ያድርጉ? አውሮፓን መሰሎቹ መንግስታት ከቀረው ቀርቶ ከወረደው ወርደው የጋዝ እጥረቱ እያራዣቸው የጋዝ እጥረት የራስ ምታት እንደሆነባቸው ይነገራል። ሌሎቹም ቢሆኑ የስንዴና የዘይት ምርትም እኮ ችግሩ የማይነካቸው አሉ ለማለት ይቸግራል። የሰው ሆዱ የወፍ ወንዱ አይታወቅም ይሏል አበው። ታዲያ ችግሩን ራሱ ባለቤቱ እንጂ የሚያውቀው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይላሉ። ሁሉም የራሱን የያዘው። ታዲያ ምን ያድርጉ ከዝምታ ውጪ? ወዲህም የተባበሩት መንግስታት ድርጅት ይሉት ተቋምም ቢሆን ራሱ ይሄን ያህል ገፍቶ የሄደውና ጦርነቱ ይቁም ሲል በውሳኔ ሰጭነት ፊት አውራሪነቱን ያሳየበት አንድም ጊዜ የለም በሚል ይብጠለጠላል። አረ ለመሆኑ የተባበሩት መንግስታት ድርጅት የት ነው ያለው? የጸጥታው ምክር ቤት አባላቱ ይሰበሰባሉ ወይም 2 ለ3 ይጣረሱና ድምፅን በድምፅ የመሻር መብታቸውን ተጠቅመው አንዳቸው የ3ቱን ወይም 2ቱ የ3ቱን አሊያም 3ቱ የ2ቱን ውድቅ አድርገው ወይም ቬቶ ፓወር ተጠቅመው ያሻቸውን ያደርጋሉ። ለዚች ምድር የበጃት ነገር የለም። ለኢራናውያንና ለኢራን የበጃቸው ነገር የለም። ለእኔ እናት አንዱም አልበጃት። አንዱ አፈር አንዱ ድንጋይ ጫነባት ይሉትን ያስታውሷል። ኢራን የሰላሟ ጉዳይ ከእጅ አመለጠ እንቁላል ከዚህ በኋላ የሚባልበት ደረጃ ላይ ደርሷል። በኢራንና በአሜሪካ በእስራኤል ብቻም ባበቃ ምናልባትም ብዙዎችን አነካክቷልና እየዋለ እያደረ በሄደ ቁጥር ኢራንስ ምን ልታመጣ ትችል ይሆን? አሜሪካና እስራኤልስ? አሜሪካ ዛሬ ትናንት ሞክረዋለች ከተባለው የኒውክለር ጦር መሳሪያ አንጻር ኢራንስ ያ የጦር መሳሪያ አይኖራት ይሆን ወይ? ሩሲያና ቻይናስ ምን ሊወስኑ ምን ሊሉ ይችሉ ይሆን? ሁሉም ድቅንቅን ጥያቄ ነው። የመንግስታቱ ድርጅት በዚህ ሁሉ የበላይ ሆኖ አንድም የመከልከል ሁለትም የማሸማገል ሚናውን አልተወጣም በሚል ሌሎች ደግሞ ያብጠለጥሉታል። ያልተነካ ግልግል ያውቃልን ያስታውሷል። ምን ይሁን? የሰው ልጅ ከሰላም ይልቅ ጦርነትን መርጦ እዚህ የእሳት ባህር ዋና ውስጥ ከገባ በእሳት ባህር ዋና ከመበላት ውጪ ዋኝቶ መውጣት የሚችል እንደሌለ ይታወቅ የለም ወይ? ሰላም ሆይ ጤና ይስጥልኝ። ሰላም በምድራችን ይሁን ስንል የምንባጅለት ሰላም የለም። እንደ አማረህ ይቅር ያሉ ነው የሚመስለው። የሰው ልጅ ከልቡም ሰላም አጥቷል። የሰው ልጅ ከልቡ ሰላም ሲያጣ ነው የሌላውን ሰላም የሚነፍገው። የሌላውን ሰላም የሚነሳው የራሱን ሰላም ሲያጣ ነው። ቆም ብሎ ማስተዋልን ጸጋውን ይስጠን። ሰላም በምድራችን ሰላም በልባችን ይሁን። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ
በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።